ሰላም ጤና ይስጥልን ተመልካቾቻችን ዜና መከላከያን ይዘን ቀርበናል ከዜናዎቹ ጋር ሻለቃ ቢዮቱ አሚነኝ አብራችሁን ሁኑ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል ለበለጠ መረጃ ከታች ባለው ስልክ ይደውሉ ሜሪት ፕሮፐርቲስ የመከላከያ መሐንዲስ ዋና መምሪያ ውጤታማ ስራ ያከናወነ መሆኑን አዛዡ ጀነራል ደስታ ብቼ ገለጹ ዋና መምሪያው የተሰጠውን ተልዕኮ በኮንስትራክሽን ስራ በግዳጅ አፈጻጸም በግብርና ልማት በአቅም ግንባታ በትምህርትና ስልጠና ተግባሩን በውጤታማነት እየፈጸመ መሆኑን ጀነራል ደስታ ብቼ ገልጸው በኮንስትራክሽን ስራ የተጀመሩትን ፕሮጀክቶች ጥራትና ደረጃቸውን በጠበቀ አግባብ ማስቀጠል እንደተቻለ ተናግረዋል ሁሉም ዘርፍ የተገኙ ውጤቶችን በማስቀጠል የተሻለ የቅድ አፈጻጸም ውጤት ለማስመዝገብ ሁሉም ራሱን ዝግጁ ማድረግና ጠንክሮ መስራት እንደሚገባ ተጠቁሟል ይህ በእንዲህ እንዳለ የመሐንዲስ ዋና መምሪያ የሰራዊቱን ዝግጁነት ለማረጋገጥ የንጹህ መጠጥ ውሃ አቅርቦትን በማስፋፋት ላይ መሆኑን አስታወቀ መምሪያው በተለያዩ የሰራዊት ካምፖችና ስትራቴጂካዊ ስፍራዎች የውሃ ጉድጓዶችን በመቆፈር ውሃ ማጣሪያዎችን በመገንባትና የቧንቧ ዝርጋታዎችን በማከናወን ረገድ መጠነ ሰፊ ስራዎችን እየከወነ ይገኛል በ2017 ዓመተ ምህረት ከ18 በላይ የጥልቅ ውሃ ጉድጓድ ቁፋሮ በተመሳሳይ ደግሞ የሰፋፊ የሆኑ የመስመር ዝርጋታ ስራዎች በተጨማሪም ደግሞ የውሃ ማጣሪያ ስራዎች በተለያዩ ክፍሎች እየሰራ እንደነበር ይታወቃል በ2018ም ወደ 13 ጥልቅ ውሃ ጉድጓድ ቁፋሮችን እየሰራ እንገኛለን ዋና መምሪያው የራሱን የሰው ኃይልና ዘመናዊ የቁፋሮ መሳሪያዎችን በመጠቀም በአጭር ጊዜ ውስጥ በርካታ ጥልቅ የውሃ ጉድጓዶችን በማጠናቀቅ ላይ ከመሆኑም በላይ ንጹህ የመጠጥ ውሃን በማቅረብ ረገድ ብቁ ሙያተኞችን መድቦ እየሰራ ነው ይሄ ውሃ የሚያጣራው ማሽኑ ወደ 18 አይነት የውሃ ማጣሪያ ሲስተሞች በውስጡ ያዘው ነው ከነኚህ ውስጥ 99% የሚያክመው ምንድነው ብንል UV አልትራቫዮሌት እንላለን 99 አንድ የቀረችውን በክሎሪን እናክማለን ይሄ ስናክም ምንድነው ወደ ሮቶ እንዲሄድ እናደርጋለን ከዛም በኋላ ምንድነው ውሃው ኖርማል ውሃ ነው ተብሎ ተታምኖ በፕሬጀር በጌጁ አማካይነት ጦሩ እንዲጠጣ አምነን እንሰጠዋለን ዘገባው የተስፋይ ኃይሉ ነው የማዕከላዊ እዝ አይበገሬ ክፍለ ጦር አንጸባራቂ ድሎችን ያስመዘገበ እንደሚገኝ ተገለጸ ክፍለ ጦሩ ማንኛውም መስዋዕትነት በመክፈል አንጸባራቂ ድሎችን ያስመዘገበ እንደሚገኝ የክፍለ ጦሩን የዝግጁነት ደረጃ የተመለከቱት የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ተናግረዋል በቅንጅት ለሰራችሁት ስራ እንደ እዝ ትልቅ ክብርና ምስጋና አለን የባዕዳንን ተልዕኮ ተቀብለው በምዕራብ ሸዋ ዞን በመንቀሳቀስ ህዝቡን ለእንግልት ሲዳርጉ የነበሩ የሸኔ ሽብር ቡድንንና ጽንፈኛውን ኃይል የጋሻ ኮር አይበገሬ ክፍለ ጦር ከዞኑ ማጽዳት መቻሉን የገለጹት በእዙ የጋሻ ኮር አዛዥ ብርጋደር ጀነራል ጥላሁን ዱጋሳ ጸረ ሰላም ቡድኖችን ተከታትሎ የማጽዳቱ ግዳጅ ተጠናክሮ እንደሚቀጥል አረጋግጠዋል የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ መኮንን ባይሳ በበኩላቸው ክፍለ ጦሩ በተደጋጋሚ በተጎናጸፋቸው ድሎች ጠላት በመዳከሙ ህብረተሰቡም የኢትዮጵያ ታሪካዊ ጠላቶች ተላላኪዎች አጀንዳ ከሀገር በታች መሆኑን በመገንዘብ በግንባር ጭምር እየተፋለመ እንደሚገኝ አረጋግጠዋል ደቡብ ምዕራብ ሸዋ ዞን በጀግኖች ሰራዊት አይበገሬ ሰራዊት አመራር ከህዝቡና ከፖለቲካ አመራር ከኛ የውስጥ ጸጥታ ኃይል ጋር በመቀናጀት አከርካሪውን ሰብሮ የጠላት ኃይል ከዞናችን እንዲወጣና ህዝቡ የኛ ሰራዊት ኃይል የኛ የውስጣችን የሚሊሻ ኃይል በሰላም ራሳችን እንድንችል ማድረግ ተችሏል የዘገበው መሐመድ አህመድ ነው የመከላከያ ዋር ኮሌጅ የስያሜና የአርማ ለውጥ አደረገ በርካታ ስትራቴጂካዊና ታክቲካዊ መሪዎችን ያፈራው የመከላከያ ዋር ኮሌጅ አዲስ የስያሜና የአርማ ለውጥ በማካሄድ
የኢትዮጵያ ብሔራዊ መከላከያ ኮሌጅ ተብሎ መጠራት ጀምሯል። ልደታ አስረስ ተጨማሪ አላት። በርካታ ስትራቴጂካዊና ታክቲካዊ የጦር መሪዎችን በማፍራት የሚታወቀው የመከላከያ ዋር ኮሌጅ ረጅም ጊዜ የፈጀ ጥናትና ምርምር በማካሄድ የስያሜና የአርማ ለውጥ ማድረጉን አስታውቋል። ይህ ከፍተኛ ወታደራዊ መሪዎች መፍለቂያ ተቋም የኢትዮጵያ ብሔራዊ መከላከያ ኮሌጅ ተብሎ መጠራት ጀምሯል። አፍሪካውያን ገና ነጻነታቸውን ባላረጋገጡበት ወቅት ኢትዮጵያ የጦር አካዳሚ የነበራት ሀገር መሆኗን የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ አስታውቀዋል። ኢትዮጵያ በማሰልጠኛዎቿ ታላላቅ የአፍሪካ መሪዎችን ስታሰለጥን የቆየች ሀገር እንደመሆኗ የኮሌጁ አዲሱ ስያሜ ሀገራዊ ፍላጎትና ክብርን የሚያጎላ መሆኑንም ሌተናል ጀነራል ጥጋቡ ይልማ ገልጸዋል። አንዳንዴ ለእጩ መኮንን ለምናምን ለሆነ ስልጠና ዋር ኮሌጅ ወደ ውጭ ስንልክ እናንተ እኮ አፍሪካ ነጻ ሳትወጣ የአፍሪካ ሀገሮች ነጻ ሳትወጣ ምርጥ የሆነ ወታደራዊ ተቋማት የነበሯችሁ ናቸው ማሰልጠኛ ተቋማት፣ ምን ማለታችሁ ነው ወደዚህ የምትልኩት ነው የሚሉት። እያፈረስን የመገንባትን አባዜ እንተውና በትኩረት አሁን በደንብ ልንገነባቸው ልንጨምራቸው ይገባል። ሌተናል ጀነራል ጥጋቡ ይልማ አያይዘውም ኮሌጁ ከምልመላ ጀምሮ ጥብቅ መስፈርቶችን እንዲከተልና በሀገር ውስጥና በውጭ ሀገራት ከሚገኙ መሰል ተቋማት ጋር ያለውን ትስስር በማጠናከር ስያሜውን የሚመጥን የትምህርትና የምርምር ስራዎችን በላቀ ደረጃ ለማሳደግ መስራት እንዳለበት አሳስበዋል። እያንዳንዳችን የራሳችን ኢፈርት ማውጣት አለብን። ለዚህ ተቋም በምንችለው አቅም የጎረቤትና የሌሎች ሀገሮችንም ማሰልጠን አለበት። ያን ሲያሰለጥን የመምህራን ልውውጥም መኖር አለበት። የእኛ መምህራን እዛ ሂደው ኤክስፖዠር ማግኘት አለባቸው። እውቀቱን ሸር መደረግ አለባቸው። የእኛ ዶክትሪን ኔቶ ከሚያሰለጥነው ዶክትሪን ጋር እያዛመድን መሄድ መቻል አለብን። ዓለም ላይ ነው የምንኖረው አሁን። የኮሌጁ አዛዥ ብርጋዴር ጀነራል ጥላሁን ደምሴ በበኩላቸው የስርዓተ ትምህርት መዘመን ተለዋዋጭ የሆነ የዓለም ደህንነት ሁኔታን መረዳትና የሰራዊቱ ክፍሎች በሰው ኃይልና በስትራቴጂክ እየሰፉና እየዘመኑ መምጣታቸው ለኮሌጁ ለውጥ እንደ ምክንያትነት ይጠቀሳል ብለዋል። ለውጥ ማድረግ ያስፈለገበት ምክንያት በጣም በርካታ ምክንያቶች አሉ። በመጀመሪያ የነበረው ስርዓተ ትምህርት ለ6 ዓመት ያገለገለና በዛ ወቅት ኮሌጁ በሚቋቋምበት ወቅት የነበረን የእውቀት ደረጃና አጠቃላይ የዓለም አቀፍ ሁኔታ ታሳቢ ተደርጎ የተቀረጸ ነውና የዓለም አቀፍ የደህንነት ሁኔታ ደግሞ በየወቅቱ እጅግ ተለዋዋጭ ነው። ቴክኖሎጂ ሁሉ ነገር ድራይቭ ያደረገው ነውና ስለዚህ አንዱ ገፊ ምክንያት የቴክኖሎጂ ለውጥ፣ የዓለም አቀፍ የደህንነት ለውጥ ስርዓተ ትምህርት እንዲሻሻል አድርጎታል ማለት ነው። ሌላም በርካታ የምርምርና የመማር ማስተማር ስራ ስንሰራ ያገኘናቸው በርካታ ክፍተቶች ነበሩ። ለምሳሌ የኮርስ ድግግሞሽ፣ ከሌሎች ኮሌጆች ጋር ደግሞ ተመሳሳይ የኮርስ አይነቶች እንደዚህ የመሳሰሉ ችግሮች ስለነበሩ እነዚህን በማስተካከል ወቅቱን የሚያዋጅ እና ለወቅቱ የሚመጥን ስርዓተ ትምህርት እንዲዘጋጅ ተደርጓል። ያ ስርዓተ ትምህርት ደግሞ ትንሽ ስር ነቀል ሊባል የሚችል ለውጥ ስላመጣ የኮሌጁ ስያሜም እንዲቀየር አድርጓል። ይፋ የተደረገው የኮሌጁ አርማ ሙሉ በሙሉ በኮሌጁ ባለሙያዎች መሰራቱ ለአርማው ስራ ይወጣ የነበረውን ከፍተኛ ወጪ ከማስቀረቱን ባሻገር የራስ እምቅ አቅም በተቋሙ ባለሙያዎች ውስጥ እንዳለ ማረጋገጫ ሆኗል ያሉት ብርጋዴር ጀነራል ጥላሁን ደምሴ ምልክቶቹ የተቋሙን ልዩ ልዩ ክፍሎች የሚወክል መሆኑንም አብራርተዋል። ቀይ ከለር መደቡ ላይ ያደረግነው አርበኝነት እንዲገልጽልን ነው። ጥቁር ሰማያዊ ወይም ዳርክ ብሉ ያደረግነው ደግሞ ጥልቅ ጥበብን እንዲይዝልን ነው። ዋና የሚባሉ ኃይሎችን ደግሞ መግለጽ መቻል አለበት። ዋና ኃይሎችን ለመግለጽ ብለን ሁሉንም ነገር እዛ ውስጥ ላለማካተት ብለን መሰረታዊ የሚባሉ ወይም ትልልቅ ኃይሎችን እዛ ውስጥ ሪፕሬዘንት ለማድረግ ሞክረናል። ለምሳሌ አየር ኃይል፣ ባህር ኃይል፣ ምድር ኃይል እነዚህ እዛ ውስጥ ይታያሉ። የስያሜና የአርማ ለውጡ በኮሌጁ የረጅም ጊዜ ስትራቴጂካዊ እቅድ ውስጥ ወሳኝ ምዕራፍ መሆኑን የተናገሩት የኮሌጁ አዛዥ ብርጋዴር ጀነራል ጥላሁን ደምሴ ይህ ለውጥ ኮሌጁ ወደፊት የሚኖረውን ጉዞ በማመቻቸት ለሀገሪቱም ለተቋሙም የላቀ አስተዋጽኦ እንደሚያበረክትም ገልጸዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ስርዓተ ትምህርቱን በየጊዜው ማዘመንና ወቅታዊ ማድረግ የትምህርትና የምርምር ስራዎችን ማጠናከርና ከዓለም አቀፍ የትምህርት ተቋማት ጋር ያለውን ትብብር ማሳደግ የቀጣይ የትኩረት አቅጣጫዎቹ ናቸው። የኢትዮጵያን ብሔራዊ ጥቅም በዘላቂነት ለማስጠበቅ የጋራ አስተሳሰብን፣ ሞራልንና ስነ ልቦናዊ ዝግጁነትን በየጊዜው እያጎለበቱ መጓዝ እንደሚገባ
የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ገለጹ። የመከላከያ ሚዲያና ኮሚኒኬሽን ማዕከል ባዘጋጀው የስልጠና ፕሮግራም ላይ የተገኙት ሌተናል ጀነራል ብርሃኑ በቀለ የሰራዊቱ አስተሳሰብ ሞራልና ስነልቦና ግንባታ ስራ ላይ በማትኮር ሰልጣኞች ሰላምን ለማረጋገጥ እየተደረጉ ያሉ የግዳጅ አፈጻጸሞችን ለህዝቡ ተደራሽ ማድረግ እንዳለባቸው አስገንዝበዋል። ሌተናል ጀነራል ብርሃኑ በቀለ አክለው የሰራዊቱ የስነልቦና ግንባታ አመራሮችና የሚዲያ ሙያተኞች በስልጠና የቀሰሙትን ዕውቀትና ክህሎት ወደ ጠንካራ ስነልቦና ግንባታ በመቀየር የውሸት ፕሮፓጋንዳዎችን በማክሸፍ የሰራዊቱን ገድል በአግባቡ ዘግቦ መልሶ የግንባታ መሳሪያ ማድረግ ይጠበቅባቸዋል ብለዋል። ዘገባው የፍጹም ከተማ ነው። በመከላከያ ሚዲያና ኮሚኒኬሽን ማዕከል አማካይነት በጎንደር አዘዞና አካባቢው ለሚገኙ ሰራዊታችን ክፍል የሚዲያና ኮሚኒኬሽን አመራርና ሙያተኞች ሲሰጥ የቆየው ስልጠና ተጠናቀቀ። ሰልጣኝ አመራሮቹና ሙያተኞች በቀሰሙት ዕውቀትና ክህሎት የሰራዊቱን ገድልና ታሪክ ከመዘገብ ባሻገር በሀገራችን ላይ የውክልና ጦርነት እንዳይቋረጥ የሚሰሩ ኃይሎችን ሴራ ማጋለጥና ለሰራዊቱ ማሳወቅ ይጠበቅባቸዋል። ተጨማሪ ያለን ሚዲያና ኮሚኒኬሽን ማዕከል በጎንደር ለወራት ለስነልቦና አመራሮችና ሚዲያ ሙያተኞች ሲሰጥ የቆየውን ስልጠና አጠናቋል። ሚዲያና ኮሚኒኬሽን የተቋማችንን ስትራቴጂካዊ ግቦች ዓላማ አድርጎ የሚሰራ ለስነልቦና ጦርነት መልስ የሚሰጥ ለህዝብ መረጃን የሚተነትን ነው ያሉት የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰራዊቱ ጀግንነት ላይ መሰረት የሚጥሉ ሐቀኛ ታሪኮችን ሰንዶ ይዞ ለትውልድ የሚያስቀምጥ ነው ብለዋል። የስነልቦና ግንባታ አመራሮችና የሚዲያ ባለሙያዎች በግንባታ ሰነድ አዘገጃጀት፣ በስነ ጽሁፍ፣ በድምጽና በምስል በማንኛውም ሁኔታ ውስጥ ግዳጅን እየፈጸሙ ሰራዊቱን የሚገጥሙትን መሰናክሎች ታሪክ ሰርቶ በድል ያለፈበትን ገድልና ትውስታውን ዘግቦ ማሳየት እንደሚጠበቅባቸውም አሳስበዋል። የጠላትን ፕሮፓጋንዳ ዘመቻ ቀድመን መከላከልና በማምከን ረገድ ትልቅ ግዳጅ ያለብን መሆኑን ተገንዝበን ኃላፊነታችንን ልንወጣ ይገባል። የመከላከያ ሰራዊት ከውስጥና ከውጭ የሚሰነዘሩ ጥቃቶችን በማክሸፍ ሀገርን ያጸና የድል ሰራዊት እንደሆነ ያስረዱት ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰራዊቱ ህዝባዊነት፣ ጀግንነት፣ ጽናትና የማይናወጥ ስነልቦናው በተቋማዊ እሴቱ ግብ የተቀረጸበትን ዲሲፕሊን ማሳያ ነው ብለዋል። የስነልቦና አመራሮችና የሚዲያ ሰልጣኞች በተግባርና በንድፍ ሀሳብ የተሰጣቸው ስልጠና የጊዜ ገደብ የሌለው የግንባታ ስራን ከሰራዊቱ ተልዕኮ ጋር አቀናጅተው በመስራት የአስተሳሰብና የሞራል ዝግጁነትን በመገንባት የሚያስችል መሰረታዊ አቅም መጨበጣቸውን በመከላከያ ሚዲያና ኮሚኒኬሽን ማዕከል የስልጠናው አስተባባሪ ኮሎኔል መሐመድ ሙሳ ገልጸዋል። በሳይንሳዊ መንገድ የሰራዊቱን አስተሳሰብና ሞራልን ለማስረጽ ስልጠናው ትልቅ አቅምና ተነሳሽነት እንደፈጠረላቸውም ስልጠናውን የወሰዱት የሚዲያ ሙያተኞች ተናግረዋል። ከምስራቅ እዝ የተለያዩ ክፍሎች ለተውጣጡ የሰው ሀብት አመራር ሙያተኞች የሰራዊቱን መብቶች ተከታትሎ በማስከበርና ተጠቃሚነትን በማረጋገጥ ዙሪያ ስልጠና ተሰጠ። ሰራዊቱ የማዕረግ የደሞዝና ሌሎች የተለያዩ መብቶቹን በተገቢው ጊዜ እንዲያገኝ ሙያተኞች ኃላፊነታቸውን እየተወጡ ቢሆንም አሰራራቸውን የበለጠ ለማዘመን ስልጠናው የራሱን አስተዋጽኦ እንደሚያበረክት የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ ገልጸዋል። በመከላከያ ሰው ሀብት መምሪያ የእድገትና ስምሪት ኃላፊ ብርጋዴር ጀነራል አምሳሉ ኩምሳ በበኩላቸው የሰው ሀብት አመራር ሙያተኞች ለሰራዊቱ ህጉና መመሪያው የፈቀደለትን መብቶቹን በማስከበር ደስተኛ የሆነ አሃድ በመገንባት ቀጣይነት ያለው ስራ መስራት ይጠበቅባቸዋል ብለዋል። ይህ በእንዲህ እንዳለ የምስራቅ እዝ ስታፍ ሴት የሰራዊት አባላት ጾታን መሰረት ያደረጉ ጥቃቶችን መከላከል የሚያስችል የአቅም ግንባታ ስልጠና ተሰጥቷል። ሴቶችን በመንከባከብ አካታች በማድረግ የሰራዊቱን ግንዛቤ ማሳደግ በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የራሱ ጠቀሜታ ስላለው ስልጠናው የሚስተዋሉ ችግሮችን ለመቅረፍ እንደሚያስችል የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ሁሉ አገርሽ ድረስ ገልጸዋል። በተያያዘ ዘገባም በውርሶ እጩ መኮንን ማሰልጠኛ ትምህርት ቤት ለ27ኛ ዙር ጽናት ኮርስ ሰልጣኞች በስርዓተ ጾታ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ሴቶች በተቋማችን ውስጥ በተለያዩ ኃላፊነቶች በመሰማራትና የውጊያ ድጋፍ ሰጪ ከመሆን ባሻገር በመዋጋትና በመምራት ታላላቅ ኃላፊነቶችን እየተወጡ እንደሚገኙ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል ሁሉ አገርሽ ድረስ ተናግረዋል። ጀነራል መኮንኑ አክለውም የ27ኛ ዙር እጩ መኮንን ሰልጣኞች ለለውጥ የምትተጉና
ለምትመሯቸው አባላት ጥሩ ምሳሌ በመሆን በተመደባችሁበት የሥራ መስክ ሁሉ ውጤታማ ልትሆኑ ይገባል ብለዋል። ዘገባው የአወል መሐመድና የሁሉ አገርሽ አባተ ነው። የልዩ ዘመቻዎች እዝ ከኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ጋር በመተባበር በሞተር ብስክሌት አሽከርካሪነትና ጥገና ሙያ ያሰለጠናቸውን የሰራዊት አባላት አስመረቀ። ስልጠናው የእዙን የግዳጅ አፈጻጸም ብቃትና ፍጥነት ከፍ ወዳለ ደረጃ የማሸጋገር አካል በመሆኑ ሙያተኞቹ የሚጠበቅባቸውን ሚና በብቃት መወጣት እንደሚገባቸው የእዙ ምክትል አዛዥ ሜጀር ጀነራል ከማል ኤቢሶ አሳስበዋል። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው ኢንስቲትዩቱ ከእዙ ጋር በነበረው የስልጠና ቆይታ ጥሩ አቅም መፈጠሩን ገልጸዋል። ስልጠናው ለሰራዊቱ በሞተር ሳይክል አሽከርካሪነት ጥገናና ደህንነት ላይ ትኩረት ተደርጎ መሰጠቱን በኢንስቲትዩቱ የኢንዱስትሪ ውጤቶች ልማት ኢንተርፕራይዝ ዋና ኃላፊ አቶ ለሚቱጂ ተናግረዋል። ዘገባው የአብዱራህማን ሐሰን ነው። የመከላከያ ወታደራዊ ቅርስ ጥናት አስተዳደር ዳይሬክቶሬት ከተለያዩ የሰራዊት ክፍሎች ለተውጣጡ የአርካይቭ ምዘናና መረጣ ኮሚቴ አባላት ስልጠና ሰጠ። በሰነድ አያያዝ ዙሪያ የሚታዩ ችግሮችን ለማስተካከል በሪከርድ ሰነድ ማህደር ምንነት፣ በሪከርድ ስራ አመራር ጽንሰ ሐሳብና በመዛግብት ምንነት ዙሪያ ትኩረቱን ያደረገ የግንዛቤ ማስጨበጫ ስልጠና የሰጠው ዳይሬክቶሬቱ ከጂኤል የመዛግብት ምዘናና መረጣ ጋር በመተባበር ነው። ስልጠናውን ያስጀመሩት የመከላከያ ወታደራዊ ቅርስ ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጡርያ ሰፌ የግንዛቤ ማስጨበጫ ስልጠናው ለጥናትና ምርምር የሚውሉ በተለይም ወታደራዊ ሰነዶች፣ ታሪካዊ ቅርሶች በአግባቡ በመያዝና በመምረጥ ለትውልድ ለማሻገር ጉልህ አስተዋጽኦ እንዳለው ጠቁመዋል። ስልጠናውን የሰጡት የጂኤል የሪከርድና ማህደር ስራ አገልግሎት ስራ አስኪያጅ አቶ ዘላለም ጌታውን በበኩላቸው በሀገራችን የሪከርድና ሰነድ ማህደር አያያዝ ታሪክ ዘመናት ያስቆጠረ ቢሆንም የሚገባውን ያህል ትኩረት ያላገኘ በመሆኑ ሰነድን፣ መዛግብቶችን እንደ አንድ የትምህርት መስክ አድርጎ የትምህርት ፍኖተ ካርታ ውስጥ ሊካተት ይገባል ብለዋል። ዘገባው የታድላ መላኬ ነው። በኢትዮጵያ መከላከያ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ተማሪዎች የመከላከያ ሚዲያና ኮሙኒኬሽን ማዕከልን ጎበኙ። ተማሪዎቹ በጉብኝታቸው በመጠናቀቅ ላይ የሚገኘውን የመከላከያ ሚዲያ ኮምፕሌክስ ህንፃ ግንባታን ጨምሮ የየሚዲየሞቹን የሥራ ሁኔታ ተመልክተዋል። ውብሸት አንበሴ ተጨማሪ ዘገባ አለው። የመከላከያ ሚዲያ በስሩ ባሉት ክፍሎች አማካኝነት ለበርካታ ዓመታት የሰራዊቱን ገድል ወደ ህዝብ በማድረስ ታሪክን ሰንዶ በመያዝና ጠንካራ ስነ ልቦናዊ ዝግጁነት ያለው ሰራዊት በመገንባቱ ሂደት የበኩሉን ጉልህ ሚና እያበረከተ ይገኛል። ሚዲያው የሚጠበቅበትን ተግባር በላቀ ብቃት እያከናወነ ሲሆን በተቋሙ ከፍ ያለ ትኩረት የተሰጠውን የተማረ የሰው ኃይል የማፍራትና መሰረተ ልማቶችን የማሟላት ተግባራትን በማከናወን ላይም ይገኛል። የሚዲያውን ስራ ከፍ የሚያደርጉ ሙያተኞች በብቃት ለማፍራት በኢትዮጵያ መከላከያ ዩኒቨርሲቲ በጋዜጠኝነትና ስነ ተግባቦት ትምህርታቸውን በመከታተል ላይ መገኘታቸው ተቋሙ ልዩ ትኩረት መስጠቱን ያመላክታል። ትምህርታቸውን በመከታተል ላይ የሚገኙት የሶስተኛና አራተኛ ዓመት ተማሪዎች በመከላከያ ሚዲያና ኮሚዩኒኬሽን ማዕከል ባደረጉት ጉብኝት በንድፈ ሐሳብ የተማሩትን በተግባር በማየት ሰፊ እውቀት መጨበጣቸውን የቡድኑ አስተባባሪና በመከላከያ ዩኒቨርሲቲ የቢዝነስና ማህበራዊ ጥናት ኮሌጅ አካዴሚክ ዲን ሌተናል ኮሎኔል አብርሃም ጀግና ተናግረዋል። ጉብኝቱ ተማሪዎች ከፊት ለሚጠብቃቸው ስራ ትልቅ እገዛ እንዳለውም የአካዴሚክ ዲኑ አንስተዋል። የመከላከያ ሚዲያ ፐርፐዝ ያለው ለፐርፐዝ የሚሰራ ሚዲያ ስለሆነ ስለዚህ እንዴት ነው እየሰራ ያለ፣ ወደፊት እንዴት ነው መቀረጽ ያለባቸው፣ እኛም ራሱ የምንቀርጻቸው ካሪኩለሞቻችን ከሌሎች ዩኒቨርሲቲዎች ለየት የሚያደርገው የመከላከያን ተልእኮ ግምት ያስገቡ፣ የመከላከያን የሚዲያ አጠቃቀም ስርዓትን ግምት ያስገቡ በዛ መንገድ ተቀርጾ ስላለባቸው ስለዚህ ጥሩ ነው። መከላከያ እየሰራ ያለው ሪፎርም በተለይ ሚዲያ በአሁኑ ሰዓት ላይ ሚዲያ አንድ ኃይል ነው። የዋርፌር ሲስተም ላይ ሚዲያ ትልቅ ጫና አለው፣ ትልቅ ሚና ይጫወታል። ስለዚህ መከላከያ በጣም ግዙፍ የሀገር መከላከያ በጣም ግዙፍ ነው። በጣም የተለያዩ ከሪፎርም በኋላ ብዙ ነገሮችን እየታጠቀ ብዙ ነገሮችን እየሰራ ነው። ያንን የሚመጥን ሚዲያ ደግሞ መሰራት አለበት። ምክንያቱም በአሁኑ ሰዓት ላይ አንዱ የኤዲተር ሚሰራችን ሚዲያ ስለሆነ ስለዚህ ለሱ የሚመጥን ሪፎርም እየሰራ ነው መከላከያ። ለሱ የሚመጥን የተለያዩ ቴክኖሎጂዎች የታጠቀ ነው። ተማሪዎቻችንም በዛ ደረጃ እንዲዘጋጁ የሚጠብቃቸው ተልእኮ የሚጠብቃቸው ኃላፊነት ከፍ ያለ እንደሆነ ተራ ጋዜጠኛ ሳይሆን ከፍተኛ ኃላፊነት ተላብሰው የሚሰሩ ጋዜጠኞች እንደሆነ እንዲያውቁም ስለሚያግዛቸው ነው የአሁኑ ጉብኝታችን ጭምር አድርገን የመጣ ነው።
ተማሪዎቹ ሁለገብ ዕውቀት በመያዝ በጋዜጠኝነት መስክ ለተቋማቸው ብሎም ለሀገራቸው ከፍተኛ ስራ እንዲሰሩ ለማስቻል ስርዓተ ትምህርት ተቀርጾ ስልጠና እየተሰጠ እንደሚገኝ የሚያነሱት በመከላከያ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር ተስፋዬ ታሪኩም የጋዜጠኝነት ሳይንስን ከወታደራዊ ሙያ ጋር አጣምረው የያዙ ብቁ ሙያተኞች መሆናቸውንም ተናግረዋል። በመከላከያ ውስጥ የሚወጡ ጋዜጠኞች ወይም የምናፈራቸው ጋዜጠኞች እርግጠኛ ሆኜ መናገር የምችለው በኩራት መልቲ ስኪል ናቸው። ያ ማለት ሁለገብ ሆነው የብሮድካስቱንም የሚሰሩ የፕሪንቱንም የሚሰሩ ሶሻል ሚዲያውንም የሚሰሩ መስራት ብቻ ሳይሆን እንዴት አድርገው ሳይንሱን ከሚሊተሪው ጋር አያይዘው ሀገርን መገንባት እንዴት እንደሚችሉ ተቋምን ማስጠበቅ እንዴት እንደሚችሉ የመከላከያንም ሚነዙ ውሸቶችን በማጋለጥ ያንን በማስተሳሰር የሙያዊ ዕውቀታቸውን የሚያዳብሩበት ቦታ ነው። ምናወጣቸውን በዛ ልክ ነው፣ ምንሰጠውን በዛ ልክ ነው ክላሱን። በጉብኝቱ ላይ የተሳተፉት ተማሪዎች በሰጡት አስተያየትም መከላከያ ሚዲያ ዘመናዊ ስቱዲዮ በመገንባትና አሰራሮችን ለማዘመን እየሰራ ባለው ስራ መደነቃቸውንና ለሙያቸው ትልቅ መነሳሳትን እንደፈጠረላቸው አንስተዋል። ለተማሪዎቹ በተለያዩ የስራ ዘርፎች ላይ ገለጻ የተደረገላቸው ሲሆን ሌሎች ሀገር ውስጥ ያሉ ሚዲያዎችንም ጎብኝተዋል። በመጨረሻም ባሳለፍነው ሐሙስ የሁለት የሀገር ባለውለታዎች የቀብር ስነ ስርዓት ተፈጸመ። በቀብር ስነ ስርዓቱም የኢፌዴሪ መንግስት ከፍተኛ መሪዎችን ጨምሮ ወዳጅ ዘመዶቻቸውና የሰራዊታችን አባላት ተገኝተዋል። ስርዓተ ቀብራቸው የተከናወነው የኢትዮጵያ አርሶ አደሮች በግፍ የተነጠቁት መሬት እንዲመለስላቸውና የመሬት ስሪት እንዲቀየር ግንባር ቀደም ሚና የተጫወቱት አቶ ዘገየ አስፋው አንዱ ናቸው። በስፖርቱ ዓለም ታሪክ ሰርታ የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ስታውለበልብ የነበረችው ጀግናዋ አትሌት ሻምበል ባሻ የብርጓል መለሰ ሌላኛዋ የሀገር ባለውለታ ናት። በቅድስት ሥላሴ ቤተ ክርስቲያን የቀብር ስነ ስርዓታቸው የተከናወነው የ84 ዓመቱ የዕድሜ ባለጸጋ አቶ ዘገየ አስፋው ከወጣትነታቸው ጀምሮ በተለያየ የሚኒስቴር መስሪያ ቤቶች በሚኒስትርነትና ሕይወታቸው እስካለፈበት ዕለትም በሀገራዊ የምክክር ኮሚሽን በኮሚሽነርነት ሀገራቸውን ያገለገሉ ብርቱ አባት ነበሩ። በአትሌቲክስ ስፖርት የሀገሯን ሰንደቅ ዓላማ በዓለም አደባባይ ከፍ አድርጋ ስታውለበልብ የነበረችው ጀግናው አትሌት ሻምበል ባሻ የብርጓል መለሰ ደግሞ በበርካታ ሀገራዊና ዓለም አቀፋዊ ውድድሮች ላይ ኢትዮጵያን በመወከል ከመሳተፍ ባለፈ ለሀገሯ በርካታ ሜዳሊያዎችን ማስገኘቷ ይታወሳል። ለኦታዋ ማራቶን በብርቱ ዝግጅት ላይ የነበረችው የ36 ዓመቷ ሻምበል ባሻ የብርጓል መለሰ የሁለት ልጆች እናትም ነበረች። የመከላከያ ሚዲያና ኮሚኒኬሽን ማዕከል ለሁለቱ የሀገር ባለውለታዎች ወዳጅ ዘመዶችና የሥራ ባልደረቦች መጽናናትን ይመኛል። ተመልካቾቻችን ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም ቆይታ።